በተወሰነ ደረጃ በሴክተር ለማንሳት ከፍተኛ ግምት ከተሰጣቸው 5 ዋና ዋና ሴክተሮች አንደኛ የሆነው ግብርና። የኢትዮጵያ ግብርና ከሌሎች ሀገራት የሚለየው አብዛኛው የእርሻ ማሳ በአነስተኛና መካከለኛ ደረጃ የሚታዩ አርሶ አደሮች የያዟቸው ወደ ኮመርሻል ፋርሚንግ ያላደገ በመሆኑ እነሱን ማዕከል ያደረገ ኢንተርቬንሽን ይፈልጋል ለውጥ ለማምጣት። ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታ ገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታ ገጠምም በከፍተኛ ደረጃ እመርታ አሳይቷል። ስንዴም ብቻ እንደ አንድ የሰብል ምርት ብንወስድ በመኸር 4.2 ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ኢሪጌሽን 3.5 ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ በስንዴ ብቻ ሳይሆን በቡና፣ በሻይ፣ በቅባት እህሎች ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው። ለምሳሌ ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በዓመት ኤክስፖርት እናደርግ ነበር። ባለፈው ዓመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት ዓመት ስለሆነ ከቡና ኤክስፖርት አንጻር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። ዘንድሮ ግን አምና ያልገቡ ቀድሜ የተከልናቸው ቡናዎችም ስለተጨመሩ ባለፉት 8 ወራት ብቻ ከ1.2 ቢሊዮን ዶላር በላይ ኤክስፖርት አድርገናል። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን። የተከበራችሁ የምክር ቤት አባላት፣ ኢትዮጵያ ውስጥ እያደገ በመጣው የሕዝብ ቁጥርና የቡና ፍጆታ ዝርዝር ጥናት ሳታካሂዱ በግርድፉ ኢትዮጵያ ውስጥ ያለው የቡና አጠቃቀም እያደገ መምጣቱን መገመት አያስቸግርም። የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል 2 ቢሊዮን ዶላር ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። የሚጨበጥ ውጤት መጥቷል ማለት ነው። ከ2 እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በአገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር። በሻይ ምርት በቡና ልክ
ለመናገር የምንችልበት ጊዜ ገና ቢሆንም በርካታ የኢትዮጵያ ገጠር ከባቢዎች ባህር ዛፍ እያነሱ በሻይ ለመተካት እየተሰራ ያለው ስራ ለመስክ ጉብኝት ስትወጡ እንደታዘባችሁት ወይም ታዘባችኋል ብዬ እንደምገምተው በጣም ተስፋ ሰጪ ስራ ነው። ሻይን ከቡና የሚለየው እንደ ቡና ለቅመን የምንሸጠው ሳይሆን የግድ ፕሮሰስ ማድረግ የሚጠይቅ ስለሆነ በግብርናው አንግል ብቻ ሳይሆን በአግሮ ፕሮሰሲንግ ተጨማሪ ስራዎች የሚጠይቅ ይሆናል። በሩዝ፣ በቅባት እህሎች፣ በተለይም በሌማት አዲስ አበባና አካባቢዋ ብቻ አይደለም፣ ጅጅጋም፣ ባህር ዳርም፣ አሶሳም ብኬድ የተጀመረው የሌማት ትሩፋት ጥረት በእጅጉ ተስፋ የሚሰጥ ነው። በእንቁላል፣ በወተት፣ በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ ጥሩ አመላካች ሊሆን ይችላል። በሌማትም በስንዴም በቡናም በሻይም ኢትዮጵያ በቂ የሆነ ስራ ሰርታለች ብለን ግን አናምንም። አስደናቂ መርታ አለ፣ አንክደውም፣ ፋክት ስለሆነ ከዚያ በላይ ሊሰራ የሚገባው ስራ ስላለ በቅቷል፣ በቂ ነው ብለን ደግሞ አናምንም። ተጨማሪ ጥረት፣ ትጋት እንደሚጠበቅብን እናምናለን። በተለይ መስኖን በርካታ አነስተኛ ግድቦች ተገንብተዋል። በየቦታው እንደምታዩት በርካታ ግድቦች ተገንብተው ካናል ተዘርግቶ በኢሪጌሽን ከዚህ ቀደም በሴፍቲኔት የምናውቃቸው አካባቢዎች ጭምር ምርት እያመረቱ ይገኛል። ግን መስኖ ላይ የሚሰራው ስራ ቀደም ሲል እንደተነሳው ተጨማሪ ጥረት፣ ተጨማሪ የፕሮጀክት አፈጻጸም እድገት ይጠይቃል። መሬት ማስፋት አሁንም ኢትዮጵያ ከዚህ በላይ መሬት ለማስፋት እድል አላት። ያልታረሱ ቦታዎች በስፋት ስላሉ እነዚያን ማስፋት ያስፈልጋል። አሲዳማ መሬቶችን ማከም፣ በኖራ ማከምና መልሰው ምርት እንዲሰጡ ማድረግ ያስፈልጋል። ማሽነሪ መጠቀም በሚቻልባቸው አካባቢዎች ማሽነሪ ማስፋት ያስፈልጋል። በዚህ ዓመት ከ500 በላይ ለእርሻ ስራ የሚውሉ ማሽነሪዎች ከቀረጥ ነፃ እንዲገቡ ተደርጓል። ለማሽነሪ የማይመቹ የተባሉ ቦታዎችም ሰፋፊ የእርከን ስራዎች በመጀመራቸው የግድ ስንዴ ባይሆንም ፍሩት ለዚያ ቴሬን የሚመቹ አይነት ምርቶች ለማምረት ጥረት እየተደረገ ነው። ለምሳሌ በቅርቡ ሐረር፣ ምስራቅ ሐረርጌ በነበረን ቆይታ እንኳን ሊታረስበት ሊወጣ የሚያዳግትን ተራራ የሐረርጌ አርሶ አደሮች በእጃቸው ተአምር ሰርተው የሚያስደንቅ እርከን ስራዎች አይተናል። እነዚህ እርከን ስራዎች ከወዲሁ ውሃ መቋጠር ጀምረዋል። እዛ ላይ በርካታ ፍሩቶች ይተከላሉ። ከነዚህ ፍሩቶች ያ የደከመው አርሶ አደር እና ልጆቹ በሂደት ተጠቃሚ ይሆናሉ። የግብርና ሴክተር በዚህ ዓመት ሊያመጣ ከሚጠበቀው እድገት አንጻር በ8 ወር ያየናቸው ውጤቶች ተስፋ ሰጪ ሆነው አግኝተናቸዋል።